አርበኛ ዘመነ ካሴን ጨምሮ በርካታ የፋኖ አመራርና አባላቶችን ለመደምሰስ አብይ አህመድ በብርሃኑ ጁላም ዘመቻ ማዕበል የሚል ልዩ ዘመቻ በፋኖ ላይ በይፋ ተከፍቷል። ሜካናይዝድ ጦሩም ወደ አማራ ክልል በግፍ እየገባም ይገኛል። በዛሬው ዕለት በጎጃም በበርካታ አካባቢዎች በከባድ መሳሪያ የታገዘ ውጊያዎችም እየተደረጉም ይገኛሉ ነው የተባለው። ደጋ ዳሞት ላይ አጀብ እያስባሉ ጀብዶችም እየተፈጸሙ ይገኛሉ። ሶስት ከተሞች በፋኖ እጅ ውስጥ እንደገቡም መረጃዎች ተሰምተዋል። ከዚህ ጋር በተገናኘ ሙሉ የአውደ ውጊያ መረጃዎችንም አስደምጣችኋለሁ። ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ እነዚህንና ሌሎች መሰል መረጃዎችን አስደምጣችኋለሁ። አብራችሁ ቆዩም። ሞጣ ከተማ ከሌሊቱ 10 ሰዓት እስከ ረፋድ 4 ሰዓት ከከተማዋ ከመሃል አደባባይ አየር ማረፊያና ላይ ማርያም አካባቢ መብረቅ ብርጌድ በሰራው ልዩ ኦፕሬሽን በጠላት ላይ ከባድ ኪሳራን ማድረሱ ተነግሯል። ከዳንግላና ከአዲስ ቅዳም አቅጣጫ ወደ ፋግታ የወጣውን ጠላት በተከፈተበት ከባድ የመልሶ ማጥቃት ኦፕሬሽን ፋግታ ከተማን በወገን አስረክቧል። ከወይንዋ ወደ ደጋዳሞት ድንቅ የመጣውን የጠላት ኃይል በደጋዳሞት ንብረቶች አይቀጡ ቅጣትም ተቀጧል። ከአዲት በብር አድማ ወደ ዋሽራ ከባህር ዳር በብር አድማ ወደ ዋሽራ የመጣውን የጠላትም ከጠዋቱ 12 ሰዓት የጀመረው ውጊያም እንደቀጠለ ነው። ከጎጃም መረጃዎቻችን ሳንወጣ ከባህር ዳር ከአዲት ወደ ዛማም እንዲሁም ደግሞ እንደ መረጃ ምንጮቻችን አስተሪዮ የመጣውን አረመኔውን የአብይ አህመድ ሰራዊት አስተሪዮ አሸም ግድር ሜዳ እንዲሁም ደግሞ ከንጋቱ 11 ሰዓት ጀምሮ በተከፈተበት ውጊያ በሚገባው ቋንቋም ተስተናግዷል። በዚህ ቀጠና ከጎንደር ተነስቶ በልዩ ግዳጅ የተላከው 74ኛ ክፍለ ጦር አስፓልት ላይ ያንጠበጠበውን አስክሬን ማንሳት በማይችልበት ሁኔታም ተመቷል። በዚሁ ቀጠናም ከሞጣ በአርጤ በኩል ወደ ድጎ ሊንቀሳቀስ የነበረውን የጠላት ኃይል አርጤ ላይ የገጠመው ከባድ መከላከል መቋቋም ስላልቻለ ወደ ኋላም ወጥቷል። ከፍኖተ ሰላም በገነት አቦ ወደ ቋሪት የተንቀሳቀሰው አረመኔው ይህ ሰራዊት የገረመው እንዳወቀ ብርግድ ከበባ በማስገባት ቋሪትን ለቆ ወደ ፈረስ ቤት ቢፈረጥጥም በጀግኖች ከፊት ለፊት በመግጠም እንዳይሆን ተመቷል። ሰከላ ዙራ ወደ ጣሊያን ሊጀሞራ አቅጣጫ ወደ አጅዴና ከበስ መስመር በዙ 23 የታገዘ ማጥቃት ጀመረው አረመኔው ሰራዊት የቴሌ ጥበቃ ሰራተኞች ጨምሮ በርካታ ንጹሃኖችንም መቷል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ልጅ ያሱኮር የወፋ ክፍለ ጦር ወራይሉ ወረዳ ቁልቢ ታዳጊ ከተማና አካባቢዋ ላይ ታላቅ ጀብድም ተፈጽሟል። ልጅ ያስኮር የጎፋ ክፍለ ጦር በሚንቀሳቀስበት አካባቢ ጠንካራ ይዞታዎች ላይ ማጥቃት የመጣው የጠላት ኃይልም ቆልቤ ታዳጊ ከተማን በዙሪያ በርካታ ጥምር ዙፋን ጠባቂ ሰራዊትን ሞትና ቁስለኛ እንዲሁም ምርኮ ተደርጓል። በተጋድሎ የጎፋ ክፍለ ጦር ሰበር ሻለቃ በአርበኛ በበደጀኔ እየተመራች ዙፋን ጠባቂ ሰራዊትን ሞትና ቁስለኛ እንዲሁም ደግሞ ምርኮ በማድረግ ጭምር ብትንትኑን ያወጣችሁ ሲሆን ግማሹ ወደ ሊጋዲ ወረዳ በከፊል ደግሞ ጉጉፍቱ የፈረጠጠም እንደሆነ ነው የተነገረው። ከንጋቱ 11 ሰዓት እስከ ምሽቱ 2 ሰዓት ጨለማ ውጊያም ተካሂዷል። በአስተሪዮ ግንባር በተለያዩ ቀጠናዎችም ላስጨራሽ ትንቅንቅ ተካሂዷል። ዙ 23 መድፍ ታንክ ቢያንጋጋም ጀግኖች ግን የመጣውን ጦርም በአራት ሳቢ 3 ፓትሮል 2 ኦባማ መከላከያ ሰራዊት ከአዴት ወደ አስተሪዮ ተጨማሪ ኃይል ቢገባም ጀግኖች ይህንን ሰራዊት እንዳመጣጡ አስተናግዶታል። ትልቁ ከዚህ መብረቅ ያለው ኃይል ስለሆነ ጨለማን ተገድ በማድረግ ለሌት ተሰውሮ እንዳይወጣም ጭምር የጎበዝ አለቆች ጭምር በጋራ በመሳተፍ ጠላትን አይሆን አድርገው መተውታል። መረጃ ደጋዳሞትና አካባቢዋ ደጋዳሞት ላይ 2 ክፍለ ጦር አስቀምጦ ከ2 ቀበሌ በላይ መቆጣጠር ያልቻለው የአገዛዙ ጦር ዛሬም ሌላ ኃይል ወደ ደጋዳሞት ለማስገባት ወይን ውሃ በሌሊት የገባ ሲሆን መላው ህዝባችን ይህንን ተጨማሪ ትጥቅና ተተኳሽ ይዘን የመጣውን አብይ አህመድ ግሬሳ በተለመደው ቋንቋ ለማናገር ከፋኖች ጎንም ተቀምጠዋል። ሌሊት ጀምሮ ራያ ቆቦ ጩቤ በርና አካባቢው በከባድ መሳሪያ የታገዘ ውጊያ መካሄድ ጀምሯል። 9ኛው ሳሙኤል አወቀ ክፍለ ጦርም በጠዋት 3 ከተሞችንም ቅጭም አድርጓል።
አረመኔው አገዛዝ በጎጃም ህዝብ ላይ ዘመቻ ማዕበል በሚል ስያሜ ሰይሞ በከፈተው ወረራ በወገን መልሶ ማጥቃት እየተለበለበም ይገኛል። አረንዘጎጄ እሳት እየተፋበት ነው። ቋሪት ከተማ፣ ገነት አቦ ከተማና ሌሎችም ከተሞች ትናንት አመሻሹን በቁጥጥር ስር አውሎ ዛሬም በምስራቅ ጎጃም የፌዴራል አስፓልቱን በቆረጣ በመያዝ ከተሞችንም እየያዘ ይገኛል። የአገዛዝ መሄጃ እየጠፋበት የተረፈውን ጭምር እጅ እየሰጡ ነው። በዚህም በአርበኛ ዘመነ ካሴ ትእዛዝ ሰጭነት የድርጅቱ ከፍተኛ ወታደራዊ መረር ወታደራዊ አዛዥ ሻለቃ ዝናቡ ልንገሩ፣ ምክትል ወታደራዊ አዛዥ ሻለቃ ያለም ዘለቀ፣ ዘመቻ መሪ ኃላፊ መቶ አለቃ አበበ ሰሞኑን ቀጥታ ውጊያውን በበላይነትም እየመሩት እንደሚገኙ የመረጃ ምንጮቻችን ያካፈሉን መረጃም ያሳያል። ውድ የተከበራችሁ የፋሲሎ ኤችዲ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓቴ መደመጥ አለባቸው ብያሰብኳቸው ሰበር መረጃዎች እነዚህ መስሉ ነበረ። ለሁላችሁም ደግሞ መልካም ቀን ተመኘው። ይህ ፋሲሎ ኤችዲ ነው።